የዛሬ እንግዳችን አቶ ጠንክር ቴኒ በተወለደበት አካባቢ ምዕራብ ሸዋ ከራቻ ቀበሌ ገብሬ ማህበር ሬዲዮ ሲሰማን ያደገው ልቡን ያሸፈተው የኢትዮጵያ ሬዲዮ አዲስ አበባ ድረስ ጠራውና አቡነ ጴጥሮስ ሐውልት አጠገብ ይገኝ ከነበረው ማስታወቂያ ሚኒስቴርና ኢትዮጵያ ሬዲዮ ደጃፍ ላይ ስራ ጀመረ። በሬዲዮ ድምጻቸውን እየሰማ ካደገው ጋዜጠኞች ጋር ተወዳጀ። ጎንበስ ብሎ ጫማቸውን እያሳመረም በወጣትነት አምሮ ከያኔዎቹ የሬዲዮ ኢትዮጵያ ጋዜጠኞች ውይይት ብዙ ተማረ። ጉብሬና ጋሶሬ የጀመረውን መደበኛ ትምህርት ያጠናቀቀው በአፍሪካ አንድነትና ካቴድራል በማታው ክፍለ ጊዜ እየተማረ ነው። በትንሹ የተጀመረው ንግድ ዛሬ በአዲስ አበባ ከተማ ከሚታወቁት የባህል ምግብ ቤቶች የአንዱ ባለቤት አድርጎታል። በስሩ 200 ያህል ሰራተኞች ያስተዳድራል። በተጓዳኝ ያስጎብኝነት ስራም ይሰራል። ወደ ቻይና ይመላለሳል። አዲስ የንግድ ሐሳብ እንዳለውም አጫውቶኛል። ቶቶት በሚል የሚታወቀው የንግድ ቤቱ በተለይ ከውጭ በሚመጡ ጎብኚዎችና በአገር ውስጥ ኗሪ በሆኑ የኤምባሲ ሰራተኞች የታወቀ ነው። የሀገራችን የባህል ምግብ ዝግጅት የሚከናወነው በቤት ውስጥ ነውና ጥሬ ዕቃው ቤት ገብቶ ምግብ ሆኖ ገበታ ላይ እስከሚቀርብ ድረስ እንደ ፋብሪካ ስራ ነው። ይህንንም በመጠቀም ቱሪስቶችን ክትፎ አሰራቸዋለሁ፣ በድንጋይ ወፍጮ አስፈጫቸዋለሁ ይላል። ቱሪስቶቹ ስለ ጉብኝታቸው ልዩ ትዝታ ይዘው እንዲሄዱ ለማድረግ አሻም የተከበራቸው አድማጮቻችን፣ ይህ የቅዳሜ ጨዋታ ነው። ለዓመት በዓል ዋዜማ በእንግድነት የጋበዝነው በጠንካራ ሰራተኝነቱን፣ ብልህነቱን፣ ወዳጅ አክባሪነቱን ብዙዎች የሚመሰክሩለት አቶ ጠንክር ቴኒ ነው። እንደምንሰነበታችሁ አድማጮቻችን። መጣሁ ለሚሉት ሁለት አውደ ዓመቶች ደበላቱቲ ወንጌላዊት ብርሃኑ ደምሳው ኃይለ ሚካኤልና እኔም መዓዛ ብሩ መልካም ምኞታችንን እንገልጻለን። መጪው የገና በዓል የደስታ እንዲሆንላችሁ እንመኛለን። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ለዓመት በዓል ዋዜማ በእንግድነት የጋበዝነው ሰራተኛነቱን፣ ብልህነቱን፣ ወዳጅ አክባሪ መሆኑን ብዙዎች የሚመሰክሩለትን አቶ ጠንክር ቴኒን ነው። መጪው ገናና ጥምቀት ነው። ጠንክር ልበል አቶ ልበል? መጀመሪያ ጠንክር ፍቀድልኝ። ጠንክር በነጠላው ጠራሃለሁ። ፈቃድ ሆኖም የጨዋታ እንግዳ ስለሆንክ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መጪው ገናና ጥምቀት ነው። አድማጮቻችንን እንኳን አደረሳችሁ በል። የኢትዮጵያ ሕዝብ ሁሉ ለገና ለጥምቀት ለበዓላችን እንኳን በሰላም አደረሳችሁ። ዓመትም በሰላም ያደርሰን። አሜን። ልዩ ዝግጅት አለ እንዴ ቶቶት ለገናና ያው የተወሰኑ ነገሮች እናደርጋለን፣ ግን ቶቶት ሁልጊዜ ልዩ ዝግጅት ነው። ሁሌ የሆነ ማስታወቂያ አይቼ ወድጃት ነበረ። ሁሌም በቶቶት በዓል ነው ከሰኞ እስከ እሑድ ይላል ማስታወቂያው። እንደዛ ነው። ሁሌም በዓል ነው። ሁሌም በዓል ነው። እሺ ሙዚቃ እንምረጣ። መቼስ ዓመት በዓል ነው። በሬዲዮ ድሮ ልጅ ሆነህ የምትሰማ የነበረውን ታስታውሳለህ? ግን የአብዮቱ ጊዜ ስለነበረ አብዛኛው የአብዮት ዘፈን ነው መሰለኝ። አይ አሉ የማህሙድ አህመድ፣ የብዙዬ፣ የሂሩትን፣ የነ ኤፍሬምን እንምረጥ። ግርማ ነጋሽን የኢትዮጵያ ሬዲዮ የስፖርት ጋዜጠኛ ግርማ ነጋሽ ምን ነው ተለየሽኝ። እኔ የድሮቹን ዘፈን ተወዳለሁ፣ በጣም ወዳለሁ። ቶቶት ትርጉም አለው? አዎ፣ ቶቶት ማለት በጉራጌኛ ስሩ እንስራ ማለት ነው። እውነት? ቶቶት የአደራም ስሜ ነው። መጀመሪያ ቶቶት ከመከፈቱ በፊት ብዙ ስሞች አወዳድረናል። እሺ። እና ከብዙ ስሞች የተመረጠው ይሄ ነው። እንግዲህ ከአቡነ ጴጥሮስ ከቶቶት እስከምንሄድ ድረስ ብዙ መከራዎች፣ ብዙ ውጣ ውረዶች አይተናል። ቶቶት ሲከፈት የቀድሞ ጋዜጠኞች፣ የቀድሞ የሬዲዮ የቴሌቪዥን ጋዜጠኞች፣ በተለያየ ጉዳይ ያገዙኝ ጓደኞቼ፣ ቤተሰቦቼ፣ እህቶቼ፣ ወንድሞቼ ሰብስቤ ብዙ ስሞች ነበሩ። ስናወዳድር ቶቶት ተመረጠ። እንስራ ስሩ ማለት ነው። ኃላፊነትም ጭምር ነው። ገና መስራት አለብህ፣ ካንተ ብዙ እንጠብቃለን የሚል ነው። ስሩ ወይም ስሩ ብሎ ማቆም ብቻ ነው። ቶቶት ማለት በቃ ሁሌ በመስራት ላይ በስራ ላይ የተመሰረተ አይነት ስም ነው። እግዚአብሔር ረድቶኝ በስራ ላይ ነው። አሁንም ከኔ ጥረት ጋርማ ተያይዞ ስሙ ሰመረልኝ። ቆንጆ ስም ነው። በጣም ብዙ ሰዎች ወደውታል። ስትከፍተው የጉራጌ ባህላዊ ምግብ ቤት ብለህ ነው አይደለም? ከመጀመሪያ እኔ ወደ ባህል ሬስቶራንት እንዳስብ ያደረገኝ ወይም ያደረጉኝ ወይዘሮ ዘነበች ታደሰ ይባላሉ። የሆሚያ ክትፎ ባለቤት ናቸው። የእርሳቸው ቤትን አየሁ። የባህል ስራ ይሰሩ ነበር። ባህላዊ የሆሚያ ክትፎ ቤት የጉራጌ በጣም ቆንጆ። ከዛ እኔ አቡነ ጴጥሮስ ላይ ማሚ ምግብ ቤት ላይ በትንሹ ጀመርኩት። ከዛ ወደ ገርጂ ቶቶት ለመክፈት ሲሄድ በትልቁ ለምን የሁሉም ኢትዮጵያዊ የባህል ሬስቶራንት አይሆንም ብዬ
ከዛ መነሳት ነው ያደረኩት። አሁን ቶቶት ገብተሽ ሙሉ የኢትዮጵያን ታሪካዊ ስዕሎች፣ ታሪካዊ እሴቶቻችን፣ የሁሉም ብሔረሰብ የዘፈን ስራዎች ከሰማናዎቹ ሁሉም ይነካካሉ። ግን በአንድ ቀን ማድረስ አንችልም። አንድ 10-15 በተለያየ ቀን እያደረስን በዝርዝር እሱን እንጫወታለን። እንግዲህ የሚመጡት እንግዶች ቀደም ብዬ እንደጠቀስኩት የከተማው ነዋሪዎች ብቻ አይደሉም። ምናልባት ከውጭ የሚመጡ ኢትዮጵያውያን እንግዶች ይኖራሉ። ለጉብኝት ወደ ሀገራቸው የሚመጡ የውጭ ሀገር ሰዎች አሉ። እነዚህ ልዩ መስተንግዶ ይፈልጋሉ። የተለየ ዝግጅት፣ ቅመም ያልበዛበት ምግብ ወይ እንደዚህ ይሉሃል ነው ወይስ ያለውን ይቀምሳሉ? በእያንዳንዱ ቴብላቸው ላይ የተለያዩ ኦርደሮች እንቀበላለን። በተለይ የውጭ ሀገር ዜጎችም የኢትዮጵያን ምግብ ቴስት ያደርጋሉ። በተለይ ቻይናዎቹ ወላ ጥሬ ስጋ የሚሆን የሚቀማምሱ ነበሩ። አንድ ሰሞን ጀምረን ነበር። ከረሜላ የለም እንደ ሁላ የሚሉ እና የሆነ ቀድሞ ከተነገረን ትልልቅ እንግዶች ሲመጡ የተለያዩ ነገሮች እናደርጋለን። አሁን ለምሳሌ የመጡ እንግዶች ነበሩ። በቅርብ ኡማሳንጋሪ መጣ ነበር። ላነሳ ነበር እሷን። እሺ እሷ እንደምትመጣ ጠዋት ሰማን። ይዘናት እንመጣለን አሉ። ምን እናድርግ? ከአርቲስቶቹ ጋር በቃ የሷ ዘፈን መጠናት አለበት። አጠናን። መጀመሪያ ስትገባ አቀባበል አደረግንላት። ራት በላች። ያው በሷ ዘፈኖች መድረክ ላይ ትልቅ ስክሪን አለኝ። እዛ ላይ የሷን ፎቶግራፍ ፖስት አድርገን ከዛ እንደው ብንቆሰቁሳትም እኔም አብሬያት ቁጭ ብያለሁ። አልዘፍናለች። እሺ በኋላ ልክ የሷ ሙዚቃ በሷ ቢት ሲገቡ አርቲስቶቹ ብድግ አለች። ወጣ መድረኩ ላይ ዘፈነች፣ ተጫወተች። በጣም ደስ አላት። አመሰገነች። 2 ቦታ ነው መሰለኝ የተጫወተችው አሁን ከመጣች። አንደኛው ዩኒቨርሲቲ ውስጥ 75ኛ ዓመቱን በማክበር ላይ እዛ ጋብዘዋት እዛም ዘፍናለች እና ቶቶት ነው የዘፈነችው። በጣም ትልቅ አርቲስት ናት እሷ። ትልቅ አርቲስት ናት። ያው ቶቶት የትልልቆቹ መሰብሰቢያ ነው። በቅርቡም የሬጌ አቀንቃኙ ጣሊያናዊ አልፎዝ መጥቶ ነበር። እሱም ዘፍኗል። ሌሎችም እናዘፍናቸዋለን። የአፍሪካ የተለያዩ ሀገር ዜጎች ይዘፍናሉ። እናሰራቸዋለን። የገረመኝ መተው ምግብ በልተው ብቻ አይደለም የሚሄዱት። አሁን ቀደም ብዬ እንደጠቀስኩት ክትፎ አሰራቸዋለሁ፣ አስፈጫቸዋለሁ አልክ። ሲፈትሉ ሁሉ አይቻለሁኝ ጥጥ ከሙዚቀኞቹ ጋር አብረው እና ምንድነው እሱ በአንድ ቦታ ሄደው አገር ውስጥ ያለውንም ባህል በራሳቸውም ነክተውት ዳብሰውት ተለማምደውት እንደመሄድ ማለት ነው። አንዳንድ ጊዜ እንደውም እስክስታ ሁሉ የስልጠና መድረክም ይመስላል። ስለዚህ ንገረኝ እስቲ። ይሁን ብላችሁ ነው መቼም አይደል? ይሄ ብዙ ጊዜ እኛ ባህል የሌለን ምንም ነገር የሌለን አቅም የሌለን ነው የሚመስላቸው። አንዳንዴም ከሚወራውም ነገር አንጻር በተለይ ከድህነት ጋር ነው እና እኔ ያንን እልህ ያንን ቁጭት አለኝ ውስጤ እና ይዘፍናሉ፣ ወፍጮ ይፈጫሉ። ሰሞኑ ራሱ ክትፎ እንዴት እንደሚሰራ ቴብል አዘጋጅተን መሀል አዳራሽ ላይ ሮብና ዓርብ ቱሪስቶቹ ይጎበኙታል፣ ይሰራሉ፣ ይቀምሳሉ። እንዴት እንደሚሰራ እናሳያቸዋለን። ቻይናዎቹ ቡና አስቆላቸዋል። ቡና ያንከሸክሻሉ ለሰው እንደዚህ እየዞሩ ምናምን። እነሱ በጣም ሰፊ ባህል ያላቸው ስለሆኑ ይገባቸዋል። አሁን በቅርቡ ደግሞ የእነሱ ኬሮግራፍ እየሰራው የቻይና ነው። ቻይናዎቹ በጣም እኔ ከሁሉም ዓለም ዜጋ የምወደው ቻይና ነው። ቻይናዎቹ ይሰራሉ፣ ስራ ወዳዶች ናቸው። ቻይና እኮ ዓለምን ተቆጣጥረውታል። እኛንም እኮ ከጥቂት ጊዜ በኋላ እንደሚቆጣጠሩን አልጠራጥሬ ካልሰራን ቀድመናቸው ካልሰራን እና ይገርማሉ። እንዲህ አይነት ነገር አላችሁ፣ እንዲህ አይነት ባህል አላችሁ። ግርም ነው ደግሞ የኛ ሙዚቃ የኛ ዘፈኖች የተለያዩ ናቸው። የተለያየ ቢት ነው ያለው። አሁን ጉራጌኛ ሌላ ነው፣ ኦሮምኛ ሌላ ነው፣ አማርኛ ስንት አይነት እንትን ነው ያለው። የኦሮሞ አሁን ስንት አይነት ዘፈኖች፣ የአርሲው የተለያዩ የኦሮምኛ ዘፋኞች፣ የጎንደር ብትሄጂ የጎጃም ብትሄጂ የተለያየ ቢት የተለያየ ነገር። የጉራጌኛው ሌላ ነው። ሁሉ በቃ ግራ ግብት ነው የሚላቸው። በቃ ተደምመው አንዳንዶቹ የቀረበላቸው ምግብ እስካለ መመገብ ድረስ ፈዘው ተደምመው ነው የሚሄዱት። እድለኛ ነህ እንደዚህ አይነት ቦታ መፍጠርህ። ጠንከር። እኔ በጣም እድለኛ ነኝ። በጣም ብዙ ሰዎች የኔ ቶቶት ቦታው አቀማመጡ ጥሩ ነውና ለምን ህንጻ አታረገውም? ለምን ፎቅ አትሰራበትም? ከቤተሰቦቼም ጭምር ይሉኛል። እኔ 10 ፎቅ 20 ፎቅ ከሚኖረኝ ቶቶትን ነው የምመርጠው። ቶቶት አዲስ አበባ ከተማ ውስጥ ከሚጎበኙ ቦታዎች አንዱ ነው። ቶቶት የቱሪስት መናኸሪያ ነው። ቶቶት ደግሞ የጥበበኞች ቤት ነው። ሁሉም ጥበበኞች ይመጡበታል። ኢትዮጵያኖች አርቲስቶች ያልዘፈኑበት የለም። ሁሉም ዘፍነውበታል። ጠቅመዋል። አንተ መጀመሪያ ማስታወቂያ ሚኒስቴር ጋር ያለ ግንኙነት ከኢትዮጵያ ሬዲዮ ሰዎች ጋር ያለ ግንኙነት የጠቀመ ይመስለኛል። እሱ ባይኖር ኖሮ የኢትዮጵያ ሬዲዮ ላይ እግዚአብሔር አምጥቶ እዛ በር ላይ ባያስቀምጠኝ ኖሮ እንደ ማንኛውም ጉራጌ የሆነ ቦታ ላይ ጫማ ጠርጌ የሆነ እንትን ሰርቼ ፎቅ ሰርቼ ምናምን ነበር የምቀመጠው። እኔ የጠቀመኝ እሱ ነው። ግን አንዳንድ ጊዜ የምታስቢው ነገር እግዚአብሔር ይሰጥሻል። ልክ ነው። እኔ ልጅ ሆኜ ተማሪ ሆኜ ሬዲዮ አደምጥ ነበር ዝም ብሎ። አሁን በተለይ የእንትን ዘፈን ደስ ይለኝ ነበር። ይሄ የትግርኛ ዘፈን ግው
ግቡ ሲል ልቤን በቃ በዛው። ከዛ ደግሞ ትንሽ ልጅ ሆኜ ነው እንትን ይሄ ድንጋይ በምን እንገዛለን? ገንዘብ የለንም። በሳት እናሞቃታለን ድንጋዩን ከሬዲዮን አውጥተን እንደው ድምጻቸው ከፍ ይላል። ያኔ እንትን ስትዩ ድንጋዩ ሲደክም በእሳት ሞቅ ይደረግና እንደገና ይገባል። ያኔ ድምጽ ከፍ ይላል፣ ጎላ ይላል። ሲቀንስ ደግሞ ድምጻቸው ይቀንሳል። እኔ ሰዎች ናቸው እነዚህ ወይስ ሬዲዮ ውስጥ ያሉት ሰይጣኖች ናቸው? እንደው እግዚአብሔር እንደው ባስተዋወቀኝ እል ነበረ በልቤ። በቀጥታ የመጣሁት ኢትዮጵያ ሬዲዮ በራፍ ላይ ነው። ጠንክር ልጅነትህን መጀመሪያ ከዛን ጀምር አይደለ? የተወለድከው ልክ ነው። በወልቂጤ በኩል ሄደ ካራቻ ቀበሌ ምንድን ነው ወረዳው ስሙ? ቻሃ ወረዳ። ቻሃ ነው። ቻሃ ወረዳ ካራቻ ቀበሌ ገበሬ ማህበር ከወልቂጤ 6 ኪሎ ሜትር 5 ኪሎ ሜትር ነው። በጣም የተዋበ የጉራጌ አካባቢ ገጠር ማደግ በጣም ጥሩ ነገር ይመስለኛል። ጠንክር ንገረን እስቲ የትውልድ ቦታ፣ ስለ ቤተሰቦችህ፣ አባትህ፣ እናትህ ስማቸውን። የሚተዳደሩት በግብርና ነው መቼም አይደለ? ንገረን እስቲ ማን ይባላሉ? እኔ የተወለድኩት በቻሃ ወረዳ ከወልቂጤ 5 ወይም 6 ኪሎ ሜትር ርቀት ላይ ያለች ገጠር ናት። ካራቻ ቀበሌ ገበሬ ማህበር ይባላል። አባቴ ነፍሱን ይማረው በህይወት የለም፣ ቴኒ ጉዬ ይባላል። እናቴ ደግሞ አለች በህይወት፣ የርሞጂያ ሻካች ትባላለች። የእነሱ አምስተኛ ልጅ ነኝ። አምስተኛ ልጅ ከላይ ካንተ በላይ ነው አራት አሉ። የመጨረሻ ነህ አንተ? አሉ ከኔ በታችም ማለት እንዴ? ስንት ናቸው ወንድምና እህቶች? ብዙ ናቸው። የመጀመሪያዎቹ 2 ሴቶች ወልዳ ነበር እናቴ፣ በህይወት የሉም፣ አላቃቸውም። የኔም ታላቅ በህይወት የለም፣ አላቀውም እሱ። አሁን 6 አለ። 6 ነን አሁን። 2 ወንድ 4 ሴት። 2 ወንድ 4 ሴቶች አለ ነው። አይ ጥሩ ነው በጣም። ግብርና ነበር። አንተም እንግዲህ በልጅነት ከብት ጠብቀሃል አይደለ? አዎ። ቢሻራምና ወይጦ ላሞቻችሁ ናቸው? ንገረኝ እስቲ። ቢሻራም ማለት ቀይ ላም ማለት ነው። ወይጣራም ማለት ደግሞ ይሄ እንደ ዳልቻ አይነት እነሱ ነው። ወይጣራም ነው ለካ። ወይጣራም እና ቢሻራም የሚባሉ ላሞች ያንተ እንደውታቸውን እየጠጣ ያደከው ይነሱ። እንደው በኃላፊነት በተለይ 2ቱ በጣም ይወደዱ ስለነበረ ባደራ ነበር የሚሰጠኝ። ሰፈርም ይሄ ያርጁ ልጅ የሌላቸው የደከሙ ሰዎች የነሱ ተራ ሲደርስ እኔ ከብት ጠብቅ ነበር። የኔ ቤተሰቦች ብቻ አይደል የሌሎችም የሰፈሩ እስከ መውጣ ድረስ በልጅነት ትንሽ አስቸጋሪ ተደባዳቢ ነገር እንደነበርኩ እናቴ ታወራለች። ግን አክስ ነበረ። ስራ የምትወድ መሆን ከዛ ያስታውቃል። እና እንግዲህ ቁጭ ብለህ ሬዲዮ እየሰማህ ነው የምትጠብቀው የነበረው? ጠንክር ነው ወይስ ሬዲዮ ቤት ውስጥ ነው? አይ እኔ ሬዲዮና ይዣት ነው የምሄደው። ይዤ ሄድና እንደዚህ ይዛታለሁ። ትንሽ ናት። በቃ ድንጋይዋ ስትደክምብኝ ማታ ሳት ላይ አሞቃታለሁ። ሁሌም አልጠብቅም። ተራው ሲደርስ እና የሌሎች የአቅመ ደካሞችን ከብቶች በመጠበቅ እታወቃለሁ እዛ አካባቢ ላይ። የጉራጌ ልጅ አስተዳደግ እንዴት ነው? ጠንካራ ነው ወይንስ በመለማመጥና በማባበል ነው? አሁን አንተ ልጆች እንዴት እንደምታሳድግ ታውቃለህ አይደለ? ጠንክር ነው ወይስ? የኛ ልጆችና እኛ አንድ አይደለንም። እኛ መጀመሪያ የጉራጌ ልጅ እኔ እንዶ ቢመረመር የደሙ ውጤት ስራ ነው፣ ስራ በቃ። ሁለተኛ የደማችን ውጤት ኢትዮጵያዊነትን ነው። ወላጆቻችን አያቀብጡንም። ቢኖራቸውም መስራት፣ ጠንካራ መሆን ግድ እንደሆነ ይነግሩናል። እንደገና ደግሞ ተመራቂዎች ነን። ተመርቀን ነው ወደ ስራም ስንመጣ እናቶቻችን ጉልበታቸው ላይ እንደዚህ ጎንበስ ብለን ጸጉራችን እያሻሹን ነው የሚመርቁ። የአባቶቻችን ግንባራቸው እየሳምን ነው፣ እየተመረቅን ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። በጉራጌ ብሔረሰብ ሁለተኛ የጥበብ መጀመሪያ እናት አባት ማክበር ነው። መመረቅ ነው በእናት አባት። እናት አባት ትልቅ ክብር አለው። ጥሩ ነገር እኮ ነው ይሄ በጣም። እንግዲህ ትምህርት ቤት ትገባለህ ጠንክር አይደለ? ጉብሬ ራቅ ይላል፣ 15 ኪሎ ሜትር ይላል አንድ ቦታ ያነበብኩት ስላንተ። ይሞላል 15 የዛን ጊዜ እንደዛ ብለናል፣ ግን ሊያንስ ይችላል የሚል ግምት አለኝ። እመላለሳለሁ ጉብሬ በባዶ እግሬ ጠዋት እየተመላለስኩ ትምህርት ቤት። እዛ ነው ፊደል የጀመርኩት። የቄስ ትምህርት አልተማርኩም። ዘመናዊ ትምህርት ቤት የገባህ? ዘመናዊ ትምህርት ቤት ነው የገባሁት። እንግዲህ ጉብሬ ነብይ መኮንን ጉብሬ ነበር የዘንበትኩት ውስጥ ጣቢያችን ብሎ ስለ ጉብሬ ወጣት ሴቶች ቆንጆነት ሲነግረኝ ነበር። ልክ ነው? በነገራችን ላይ ውበት ያለው ገጠር ነው አይደለ? ውበት መለካትም ካለበት ገጠር ነው ጉብሬ እየተመላለስክ በእግርህ እስከ 8ኛ ክፍል ድረስ ተማርክ? ጧት እየሄድክ? እስከ 5 ተማርኩና መልሶ ደግሞ እዛው የተወለድኩበት አካባቢ ጋሶሬ ትምህርት ቤት የሚባል ተከፈተና ተመልሼ መጣሁ። እስከ 5 ጉብሬ፣ ከ6 እስከ 8 ደግሞ ጋሶሬ ተማርክ።
ሁሉንም ለጉብሬ ሰጥቼው ነበር። ጋሶሬ ቀረብ ሲልልኝ ወደዛ ተቀየርኩ። እዚህ ይሻልሃል እዛ ይርቃል ተባልኩ። እንግዲህ የፈረቃ ትምህርት ነበር በእናንተ ጊዜ? የለም ያው ጠዋት ነው ሁሌ ጠዋት፣ ከሰዓት የሚባል ነገር የለም። እንግዲህ ስለዚህ ጊዜ ያለ ማለት ነው። ከሰዓት ቤተሰቦች ለማገዝ ቤተሰቦችን ታግዛለህ። ጥናት በኩራዝ ነው መብራት ነበረ? በኩራዝ ነው። መብራት አልገባም። አሁንም በኩራዝ ነው። አሁንም መብራት የለንም። አሁን ህዳሴ ግድቡ መጥቷል። እንግዲህ እንጠይቃለን አብረን። እንትኑ ነው የሚያስቸግራቸው። ይሄ ምንድነው መሰረተ ልማቱ መዘርጋት አለበት ይላሉ አይደለ? መብራት ለማዳረስ። እኔ እንደውም በዚህ አጋጣሚ ስለ መብራት ችግር በደንብ አውቃለሁ። ኢትዮጵያ የገጠሪቷ ክፍል ብዙ ቦታ መብራት የለንም አሁን። እንደውም አሁን በቅርብ ቻይና ለመሄድ አስቤያለሁ ከተሳካልኝ። ከዚህ ጋር አያይዤ ይሄ ተደፍቶ ማንበብ በኩራዜ አይናችን ሲያምን ምናምን እና አሁን እንደው ለምን በዚህ ዘመን ለምን የሶላር ስራ አልጀምርም የሚል ሀሳብ አለኝ። ከተሳካልኝ አንዱ ጥናቴ እሱ ነው። እንደው ይሄ አካባቢ ቢያንስ ጨለማ ላይ ያሉትን ማውጣት በተወሰነ ሳንቲም የማከፋፈል ስራ እንደዚህ አይነት ነገር አስባለሁ ከተሳካልኝ። አሁን በቅርቡ እመኛለሁ። ጠንክር። በጣም አስፈላጊ ነገር ነው። በኩራዝ ነው። ኩራዝ መጥፎ ነው። ኩራዝም እኮ ጋዙ ያልቃል ተብሎ ያጠፉብናል ወላጆቻችን። በቃ ለነገ ምን ጋዝ የለም በምን ያጠፉታል። ሳንወድ ግድ እንተኛለን። ከተማ መብራት ያለበት ከተማ ወላጆች መብራቱ ይቆጥራል ብለው ያጠፋሉ። ሲመሽ ልክ ነው። በቃ ገጠር ደግሞ ጋዝ እና እግዚአብሔር ቢፈቅድ እንደው ይሄ የሶላር ነገር ሀሳብ አለኝ። እንግዲህ ይሳካልሃል። እንደው አምጥቼም ቢሳካልኝ በቃ ለሀገር ለወገን የሚጠቅም ጥሩ የሶላር ሲስተም፣ በተለይ ገጠሩ ክፍል ጨለማና ብርሃን በጣም ልዩነት አላቸው። በጣም ከባድ ነው። አሁን እኔ ቤቴ ስሄድ ጄኔሬተር ይዘን እንሄዳለን። ሶላርም አለ፣ ግን በቃ እጥረት አለ በጣም ለሁሉም አይዳረስም። እንግዲህ ያው ምንድን ነው የሚሉት ቀደም ብዬ እንደተናገርኩት የመብራት ዝርጋታው ስራ ለማዳረስ ችግር አለ ይባላል። ያው ደግሞ ሀገራችን ደግሞ የመሸጥም ጉዳይ ስላለ አሁን እዛ አልከተህም አንተን ጠንክር። የስምንተኛ ክፍል ውጤት ኩራዙም ሊሆን ይችላል ውጤትን ጥሩ ያላደረገው። እኔ ስድስተኛ ክፍል ምናምን ደህና ሄጄ ነበረ። ልክ ስምንተኛ ሚኒስትሪ ልፈተን ስል ክረምቷን ዝም ብዬ ለአንድ ለሁለት ወር አዲስ አበባ መጣሁ። አየሁት ቤተሰቦቼም ገንዘብ የላቸውም፣ አቅም የላቸውም። ወደ 9ኛ ክፍል ወይ ወልቂጤ መሄድ አለብኝ ወይ እንድብር መሄድ አለብኝ። ኑሯቸው ጥሩ ነበረ። በመሀል የከብት በሽታ መጣና በቃ ትንሽ ደህየን። እንደው ባላልፍስ እንደው ቢቀርብኝ እኔ አዲስ አበባ ሄጄ ባገለገል ይሻላል የሚል ሀሳብ ነበረ። ተዘናጋሁና ወደቅኩ። በቃ ነው መውደቄ። እንደውም አንድ ጓደኛ ያለ አሁን ስሙን ማንሳት አስፈላጊ ከሆነ እናንሳው። በቅርብ የፌዴራል ፖሊስ ጄኔራል ነበረ፣ ዘይኑ ጀማል ይባላል። የሰፈሬ ልጅ ነው። እሱ አለፈ፣ እኔ ወደቅኩ። አሁን ኬንያ ትልቅ ቦታ ነው ያለው፣ እዚህም ትልቅ ሰው ነው። ዘይኑ አንተ እኮ ተረግመህ ነው ያለፍከው ትለዋለህ። እኔ ተመርቄ ነው አይልኩ እኔ ተመርቄ ነው የወደቅኩት። እና እሱ ዩኒቨርሲቲ ተመርቆ ምናምን ትልቅ ጋምቤላ ሄዶ ትልቅ ባለስልጣን ሆኖ መጣ። በቃ ይሄ ኒሳን ፓትሮል ይሄ ክሮም በፊት የነበረው መኪና ነበርና እሱን ይዞ መጣ። እኔ እስከ 8 ዓመት ሊስትሮ በኋላ ማሚ ሬስቶራንት ብዬ ከፈትኩ። ከዛ መጣ ናውጣ አንተ መኪናዬ ነው ምናምን አለኝ። ወጣሁ። አየሁ እንግዶች ይዞ መጣ። ለመሆኑ ዘይኑ ደሞዝ ስንት ነው አልኩት። 6,000 ብር አይሆንም ብለህ ነው አለኝ። ታዲያ 6,000 ብር ከሚከፍሉ ለእኔ ለምን አታግዘኝም? አብረን እንስራ ለምን አታግዘኝም? እና ሁሉም ነገር ለበጎ ነው። ልክ ነው። መጣሁ አዲስ አበባ። ከቤት ትንሽ ሳንቲም ምናምን ሰጥተውን የሸኙህ? አልሰጡኝም። እውነት ለመናገር ለመጀመሪያ ጊዜ አዲስ አበባ ይዛኝ የመጣችው የሰፈሬ ልጅነት በፍርዱ ገብረዋንስ ትባላለች እና ግዛው ገብረዋንስ ይባላሉ። እነሱ ነው ይዘውኝ የመጡት። ልጅ ነኝ ዝም ብሎ ይሄ ልጅ አሁን ምን ይከፍላል ምናምን አምተል ጎማ ላይ ቁጭ በል ምናምን ተብዬ ነው ጎማ ላይ ቁጭ ብዬ ነው የመጣሁት። ምንም የተሰጠኝ ነገር የለም። 5 ሳንቲም የለኝም። ራስ ደስታ አካባቢ መጣሁ። አጎቴ ታክሲ ሹፌር ነው፣ ከድር ይባላል። ሸዋ ጋራዥ ይሰራል። የአጎቴ ልጅ ነው። መጣሁ። እሱ ቤት ገባሁ። ስራ ማውጣት አለብህ ተባልኩ ከ3 ቀን በኋላ። መጀመሪያም ግን አገር ቤትም ያው ጫማ መጥረቅ እንዳለብኝ የሰው ቤት መቀጠር እንዳለብኝ አውቃለሁ። ከድር አልኩት። መነሻው እሱ ነው። ከድር አልኩት። አቤት በቃ ሊስትሮ ግዛልኝ አልኩት። ጨነቀኝ። ይሄ ግርግሩ፣ ትርምሱ፣ የሀብቶች ስራው ምናምን ልቤ ድው እያለ ይቅርብኝ ልመለስ እያልኩ ናግዴ ለማለትና በብር 50 ሳንቲም እንትን ሄዶ እዛ ሳጥን ተራ መርካቶ ከዛ ሄዶ ሊስትሮ ይዞልኝ መጣ እና አንድ ብሩሽ ነገር ምናምን ሰጠኝ። ከዛ በቃ ስልጣና ሰጣህ። ትንሽ ምንም የተሰጠኝ ነገር የለም።
የሰው ካልሲ ያበላሸን የተባለ ጀመር ሲያወሩ የእንትን የሬዲዮ ጋዜጠኞች ናቸው። አንዱ ጋሽ አልኩ። ጋሽ ተካ ይመስለኛል። ጋሽ አቤት ይሄ ሬዲዮ ነው ሬዲዮ የሚተላለፍበት ነው አልኩት። አዎ የኢትዮጵያ ሬዲዮ በር ነው ምናምን አለ። በቃ ያኔ ደስ አለኝ። ለመሄድም እያቅማማው ነበር። ወይ ሰው ቤትም ልግባ ምናምን አልኩት። ከዛ በቃ ጫማው መጥረግ ተጀመረ። ጫማ የለኝ እንዴት እንደሚጠረግ ማቀው ነገር የለም። ዝም ብዬ ሐምሌ 19 ሆቴል ታውቂዋለሽ ዞር ብሎ እዛ የሚጠርጉ ልጆች ትንሽ ሂጅ ያየኋቸው እንደዚህ ያደርጋሉ ነው። ከዛ በቃ ጀመርኩ። በማን እንደጀመርኩ ልንገርሽ? በግብርና ፕሮግራም በጋሻ አምሳሉ እንደመለው ጫማ ይገርማል። ውሃ አረኩ። ይሄኛው መጭመቁን አልቻልኩ። ካልሲው ነካካው። ትንሽ ተቆጡ እርሳቸው። በቃ አይዞ ትለምደዋለህ አይዞ አሉኝ። ከዛ በቃ መጥቶ አጎረፉ። የሁሉም በቃ ደንበኛ ሆንኩ። አንድ ወርቁ የሚባል የጣሊያን ሰፈር ልጅ አለ። እሱም ጫማ ይጠርግ ነበረ። አሁን የክራይ ቤቶች ሰራተኛ ነው። ከሱ ጋር ትንሽ ስመጣበት ቅር አለው። አግባባሁት። ወርቁ እኔ ከገጠር ነው የመጣሁት፣ ይበቃናል፣ ለሁላችንም በቂ ነው አብረን ከስም። ከዛ በቃ እኔ በቃ በ3 ወሬ በቃ ደንበኛ በቃ ሊስትሮ ከሰው ጋር መግባባት። እንደውም በ6 ወሬ ብርሃኑ ገብረ ማርያም ኢንተርቪው ያደረገኝ ጭራሽ። እንዴ ልጠይቅህ ነበር እሱ ነው። የትኛው ፕሮግራም ላይ ነው? ወጣቶች ላይ። እሺ እኔም በተራዬ እንግዲህ በኢትዮጵያ ሬዲዮ ድምጽ በኤሌክትሮማግኔት የሚተላለፍ መሆኑ ያወቅኩት ያኔ። ለካ እነዚህ ሰዎች ልክ ሴጣን አይደሉም፣ ለካ ሰዎች ናቸው። ሬዲዮ ውስጥ ቁጭ ብሎ አይደለም። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ። የዛሬ እንግዳችን የቶቶት ባለቤት አቶ ጠንክር ቴኒ ነው። ጠንክር፣ ደንበኞችህ እነማን ነበሩ ያን ጊዜ? ጧጧቱ ጫማ ማስጠረግ መቼም ደንብ ነው አይደለ? እኔ ያው እከበባለሁ እንጂ ያው በወረፋ እኮ ነው እኔ ጋር ጫማ የምታስጠርጊው። እውነት? አዎ ላንቺም እኮ ጠርጌልሻለሁ። ወይስ አልከፈልኩም? አለባበስሽ ንገርሽ። እንደዚህ አልሸበተም። ጸጉርሽ ጥቁር ነው። ልክ ዛሬ የለበስሽው አይነት ኮት ነገሮች ከላይ ታረጊያለሽ፣ ከስር ቀሚስ አለ እና ጥቁር ጫማ ታረጊያለሽ፣ ቦርሳ እንደገና እሱ አንሶች ደግሞ ውኸሩን ታረጊዋለሽ ጀርባሽ ላይ። ስቴጅ ምናምን አስታውሳለሁ። ግን ቢዚ ነሽ በጣም በቃ እና ጠርጌልሽ። 2 ቦታ እሰራለሁ። የለዚህ እኮ ነው ጫማ መጥረግ። እንግዲህ ብዙ ሰው ወደ ስራ ከመግባቱ በፊት ጫማውን አስጠርጎ ይገባል አይደለ? ደንብ ነው። አሁን አላይም እንደሱ። አሁን ከተማውም ሰውም ከቤቱም እንትን ብሎ ይወጣል መስለኝ። ግን ያኔ የኢትዮጵያ ሬዲዮ በር ላይ ሁሉም ጫማውን ያስጠርጋል። የሚጠረገው በ15 ሳንቲም ነው። 15 ሳንቲም። አንዳንዴ ትንሽ ሳንቲም ይጨምሩልሃል። እኔ 15 ሳንቲም ጠርግና በ15 ሳንቲም ጠርግና በማግስቱ ወርሻለሁ። ካልሆነ ሌላ ቦታ ነው የሚሄዱብኝ ለደንበኝነት። አንድ ቀን በነጻ ማያስቦርሸው በነጻ ማያስጠርገው ማን ነው? ታደሰ ሙሉና። እውነት? የጋሽ ታዴ መኪና አለው። ንጹህ ነው። ደንዱ በቃ ወልወል ነው የሱ። ከዛ ነው የሚሰጥሽ 1 ብር። እውነት? ብዙ ሰዎች ደምሴ ዳምጤ የሚገርም ሰው ነው። ደምሴ ዳምጤ እኮ አልቃሽ ነው። ደምሴ የዋህ ነው። ደምሴ እኮ ውጭ ሀገር ሄዶ ከስፖርተኞቹ ጋር ገንዘብ ሲያገኝ ይጋብዛል ወስዶ ጅማ ባር። የምታውቂው ከሆነ ጅማ ባር ጥሬ ስጋ እዛው። ለእኔ ደግሞ ይጨነቅልኛል። ከእነሱ ጋር ጋበዘኝ። አንድ ቀን ስንሄድ ተጠርቷቸው ወደ ጅማ ባር ስንሄድ እስቲ እናንተ ተመዘን ምን አትወፍርም እንዴ ምናምን አለ። አስመዘነኝ። አትክልት 33 ኪሎ ነኝ። አንተ ከፈረንጅ ዶሮ አትበልጥም እንዴ? ላስቲ ጥሬ ስጋ ብላ ብሎ ጥሬ ስጋ ጋብዞኛል። እኔ ደግሞ ጫማ ጠርቅ ስለነበር እንዴት ነው ከጋዜጠኞች ጋር ቁጭ ብዬ ምግብ መበላው? ለራሴ እንትን አለኝ። አይ ነው እንደዚህ አይደለም፣ ና ቁጭ ብለህ ከኛ ጋር ብላ። ግን ጋዜጠኝነት ወደ ላይም ወደ ታችም ዝቅ ማለት ከፍ ማለትም ያስችላል እኮ ስራው ራሱ መሰለኝ አይደል? አዎ እኔም አሁን ከፍ ዝቅ ማለትም ያገኘሁት አንድ ከነሱ። ምን አልከኝ ባለፈው? ጎንበስ ብዬ ብዙ ነገር ሰማ ነበር አልክ። ሌላው ደግሞ ጎንበስ ማለት ትህትና ነው አይደለ? ጠንክር። እኔ ያው ጫማ ስትጠርጊ ቀና ብለሽ የሚያት እድል የለሽም። ያው ይሶ አልሲታ አበላሻለ። አንገትሽ ደፍተሽ ነው የምትጠርጊው። ለ8 ዓመታት ያህል አንገቴ ደፍቼ ጠርጊያለሁ። ግን ዝም ብሎ አንገት ደፍቶ ጫማ መጥረግ አልነበረም የኔ ስራ። ጋዜጠኞቹ ምንድነው የሚሉት? ምንድነው የሚያወሩት? ስለ ፕሮግራም፣ ስለ ሀገር፣ ስለ ኃላፊነት። ንቀት የላቸውም አስተሳሰባቸው። በቃ አደምጥ ነበረ፣ ሰማ ነበረ። የዘፈን ምርጫ አመርጣለሁ ምናምን። አንዳንድ ነገርም ደግሞ አገባቡ ጥሩ አይደለም፣ ዛሬ ሰዎች ሲያወሩ ሰምቻለሁ፣ እንደዚህ ሙዚቃ አመራርጣችሁ ጥሩ አይደለም ምናምን ብዬ ማስተያየትን ሁላ መስጠት ጀምሬ ነበር። እና ዝቅ ብሎ መኖር ያስተምርሻል። እና
አንገት ደፍቶ እንደውም አንድ ጊዜ አለምነህ ሲያስተዋውቀኝ አንድ ጊዜ 2 ሰዓት ፕሮግራም ሰርተናል። ፋና ላይ ማይክ አድርገን ጆሮ ላይ ምናምን ገባ ነው ከቀጥታ ነው ስቱዲዮ እና አለምነህ መጀመሪያ እኔን ከሰው ጋር ሲያስተዋውቀኝ አህያ የጫነችውን ማድረስ አትችልም፣ ጫማ የሚጠርግ ሰው ቀና ብሎ የማየት እድል የለውም። ለ8 ዓመታት ያህል አንገቱ ደፍቶ ጫማው ጠርጓል። ጠንክርቴኒ ቶቶት ሁሌ አንገቴ ደፍቼ እንጥጠርግ ስለነበር ስለሚያየኝ ማለት ነው። እና ግን የሥራ መስክህ እኮ ወዲያው ነው እየተስፋፋ የመጣው ጠንክር። እኔ በ3 ወሬ ጋዜጠኞቹ ይልኩኛል እና በሴት ስም ነው የምጠራው። አንቺ ጭሎ ሂጅ ሲጋራ ይዘሽ ነኝ ነው የምባለው። እንደገና ደግሞ የገጠር ልጅ ነኝ። ይህን አስፋልት ሳቋርጥ አንድ ቀን መኪና ቢገጨኝስ ለምን ነው ሲጋራው አላመጣም? ሲጋራ ሸቀጣሸቀጥ ትንሽ በካርቶን ጀምረው በ6 ወሩ በቃ ግድግዳው እንትን አልኩት፣ ሞላሁት። ካልሲው፣ ማረው፣ ሳሙናው፣ ማስቲካው ምናምኑ በጎን እጠርጋለሁ፣ በጎን እደረድራለሁ። አንዳንድ ጊዜ ከሊስትሮ ጫና ብዛት እቃው ሳልደረድር የሚመሽብኝ ጊዜ ነበረ። ልክ ደግሞ ትምህርት ቤት ሰዓት ሲደርስ ወደ ትምህርት ቤት እሄዳለሁ እና የደራ ነው በቃ። አንዳንድ ጊዜም መስራት መጣር ብቻውን እግዚአብሔር ካልተከለበት ካልተመረቅሽ እግዚአብሔር በጥሩ ካላየሽ ላይሆን ይችላል። የኔ በቃ ተሳካልኝ። ደንበኛ ሱቅ በድረቴ ምናምን የተሟላ የተሟላ። ከዛ ደግሞ እንደገና እነሱም ወደ እንግዲህ ጋዜጠኝነት ስራ ከዚህ ሰዓት እስከዚህ ሰዓት ስለማይባል እዛው ይውላሉ። ምግብ አምጣ ትባላለህ አይደለ? አዎ። ከዛ ደግሞ በሊስትሮና ሱቅ በድረቴ እኔ በ1980 ዓመተ ምህረት ነው አዲስ አበባ የመጣሁት። የዛሬ 38 ዓመት እንደነገርኩሽ ልጅ ነኝ። እንደሞ ጉራጌ ልጁ በቃ በጊዜ ይልካል ስራ። አሁን ይሄ ልጅ ይሄ ጭሎ ስራ ይችላል ስራ ይችላል ብሎ ላኩት። እንደዚህ ነው የምባለው ልጅ ነኝ። እና ከዛ በኋላ ግን በቃ ጠንከር እያልኩ መጣሁ። ጥሩ ሰራተኛ፣ ጥሩ ተግባቢ። በአጭር ጊዜ ውስጥ ነው የምነግርሽ። 1 ዓመት ባልሞላኝ ጊዜ ውስጥ በቃ አዲስ አበባን በደንብ ታውቀዋለሁ። ከዛ ከ8 ዓመት በኋላ ደግሞ ሌላ መልእክት ገና በመሀል ደግሞ ያው እኔ በጣም ነው ማከብረው። በጣም ታዛዥ ነኝ። በጣም ሰው ማክበር ደስ ይለኛል። አሁንም ቢሆን ብንችል ሰው ማክበር፣ ዝቅ ማለት፣ ስብር ማለት እግዚአብሔርም ይወደዋል። በዚህ ባህሪ አላስቀይምም። ሊስትሮም ሰው ከያዝኩ እቺ ልጨርስ ብዬ የእነሱን ምግብ ለማምጣት ሐምሌ 19 ሰባራ ባውር ደግሞ እነ ሙሉዬ ቤት የሚባል ቤት አለ። እዛም ሄጄ ያመጣለሁ ምናምን። ከዛ ማሰብ ጀመርኩ። እንደው በቃ እነዚህ ሰዎች በቃ እንደዚህ ጋራ ሊልኩኝ ነው በቃ በየቦታው። ሌላ የሥራ መስክ ደግሞ 8 ዓመት በጣም ከባድ መዓዛ አንገት ደፍቶ 8 ዓመት ጫማ መጥረግ ከባድ። በጣም ብዙ ውጣ ውረዶች አሉ በዛ መሀል ራሱ። ያው ሳንቲሙም አይጠራቀምም እኮ አይጠራቀምም። አሁን ለምሳሌ አሁን ከመምጣቴ በፊት እኔ ከቶቶት ፊት ለፊት ሊስትሮች አሉ። ጫማዬን አስጠርጊያለሁ። ስንት ነው አልኳቸው። በኋላ ልናነሳው እንችላለን። የሊስትሮ ቤት ሰርቼላቸዋለሁ። 35 ብር ነው የምናስከፍለው። ግን አንዳንድ ሰዎች 10 ብር 15 ብር ጨምረው ይሰጡናል። የጫማ ሶል እንቀይራለን። ይሄው ካልሲ፣ ማህረብ፣ የተለያዩ ነገሮች እንሸጣለን። ዝናብም አይነካንም። ጠንክር እግዚአብሔር ይስጥልን ምናምን። ግን አሁን አንተ አትከፍልም ዛሬ ሲሉኝ አይምቢ ብዬ ከፈልኳቸው። በእኛ ጊዜ ግን 15 ሳንቲም 30 ጫማ ጠርገሽ 4 ብር 50 ሳንቲም ነው የምታገኘው። እና ግን ገንዘቡ ያው ተናለው። እሱ ብቻም አይደለም። እኔ መጥፎ ልማድ የለብኝም። ከመጀመሪያው አልቅምም፣ አላጨስም፣ አልጠጣም። ስራ ከበዛብኝ ምሳ ሊያልፈኝ ይችላል። ቁርስ ነው አላስታውሳቸው። የሆነ ጋፕ ሳገኝ ነው የምበላው። ግን ገንዘቡን ሰበስበው ነበር፣ አስቀምጥ ነበር። እኔ ብዙ በማግኘት ሳይሆን ማምነው ያለችዋን በጥንቃቄ መያዝ። አሁንም እኔ ኪሴ ውስጥ ገንዘብ አይኖርም ብዙ ጊዜ ያርግልሃል። በቃ ቅድም ራሱ ቴሌ ብር አለኝ ግራም ስጠኛለኝ ሊስትሮ ነው እኔ በቴሌ ብር አለ። እኔ ዘመኑ እንዴት እንደተቀየረ ሊስትሮ ቴሌ እኔ በቴሌ ብር ነዳጅ ነው ብላ አካል እና ገንዘብ ከምታገኘው በላይ ወይም ካገኘሽው በኋላ ያለው ነገር በአግባቡ መጠቀም፣ ቁጥብ መሆን፣ ጥንቃቄ ያስፈልጋል ለገንዘብ እንጂ ብዙ ስላገኘሽ አይደለም። እና የዛን ጊዜ ቢሆን በ15 ሳንቲም ጫማ ጠርገን ያው ለቤተሰብም እየረዳን ገጠርም እየሄድን 6000 ብር አካውንት ውስጥ ነበር። በጣም ጎበዝ ነህ። ብዙ ሰው እኮ ኢትዮጵያ ሬዲዮ የሚልኩ ሰዎች ያን ያክል ብር አካውንታቸው ውስጥ የላቸው። ከየት መጡ? በኋላ እናወራበታለን እንጂ ከወር እስከ ወር ያለው እኔ ማዳረሳቸውና ታበድር ነበር እንዴ? ብድሩ ከየት ተጀመረ መሰለሽ? ሲጋራ በካርቶን አመጣው። ደምሴ ያው ነፍሱን ይማረው በጣም ማነሳው በጣም ወደው ጋዜጠኛ ነው። በጣም ጥሩ ሩህሩህ፣ ሌሎችም ብዙዎቹም እና አንተ ጉራጌ ገና ሲጋራ ንግድ ምናምን ጀመርክ አለኝ። ያው ዱቤ አይቀርልህም አለኝ። አይ ደምሴ ተጀምሯል እኮ ዱቤው አልኩት።
ለምድራል ያኔ በብትን ነው ሲጋራ ነገሩ በብትን ይሸጣል እዚህ በብትንም በካርቶንም እንደገና ደግሞ ዱባ ፍሬ ያለው ኦቾሎኒ ያለ ይቆነጣጥሩታል በቃ ኦቾሎኒ ሁሉ መሳበልቶ ይመጣና እሽት እያደረገ ዱባ ፍሬውን ነጋሽ ግርማ ነጋሽ ነው ይወዳሉ በታስከፍለሱ እኔ ለጠፉ ኦቾሎኒም ሆነ ዱባ ፍሬ መዝገን ክልክል ነው ብዬ ለጠፍኩበት ሌላ ጋዜጠኛ መጣና ደግሞ ከጎኑ የተከለከለው መዝገን ነው እንጂ መቆንጠር አልተከለከለም ብሎ ጻፈ ከዛ መቆንጠር ተጀመረ ማለት እና እኔ ያሳለፍኩት ጊዜ የዛን ጊዜ የነበረኝ ህይወት አሁን እንግዲህ ከ33 ኪሎ ግራም በሚዛን እንኳን ብትወስድ 64 ኪሎ ነኝ በኑሮ በጥፍ ጨምሯል ኑሮም ከዛ ጥፍ ነው የጨመረው ግን የዛን ጊዜ ህይወቴ አሁን እንደዚህ ሳወራሽ በቃ ደስ ነው የሚለኝ በጣም ጥሩ ጊዜ ማንነቴን የፈተሽኩበት ስራ ምን እንደሆነ ያወቅኩበት ጊዜ ነው የዛን ጊዜ ነገርና ብዙዎቻችን ተመልሰን ብንፈልገው ማናገኘውም ያለ አይደለ ከዛሬው እንግዳችን ከቶቶት ባለቤት ከአቶ ጠንክር ቴኒ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ደቂቃዎች በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻችን ይህን ዜማ መርጠንላችኋል። አሁንም በድጋሚ መልካም የገና በዓል ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ